ሰላም ሰላም የወሬኛው ቤተሰቦች እንዴት ናችሁልኝ? ደህና ናችሁ ወይ? እኔ ያለሁላችሁ እግዚአብሔር ይመስገን። ውድ የማርታ ወሬኛው ቤተሰቦች ማለት ነው እና ከብዙ መጥፋት ጊዜ በኋላ መጥቻለሁ ማለት ነው። እየተመቸኝ አይደለም። በጣም ሶሪ ይቅርታ ቤተሰቦቼ። ያው ጠፍቻለሁ። አይኖ አውቃለሁ። ተመችቶኝ አይደለም ትንሽ ስራ ተመችቶኝ ሳይሆን ትንሽ ስራ በዝቶብኝ ምናምን ነው እና ዛሬ ደግሞ የእናቶች ቀን ነው። እንኳን ለእናቶች ቀን በሰላም በፍቅር አደረሳችሁ እላለሁ። እናት የሆናችሁ ሁሉ ሺህ አመት ኑሩ። የእናቶች ቀን አንዴ አይደለም ዛሬ የሆነ በአመት አንዴ መጥቶ የሚከበር ቀን አይደለም እና በቃ ሁሌ ቢከበር ደስ የሚል ቀን ነው። እናትነት ማለት ጸጋ ነው። እናቶቻችን እኛን ለማሳደግ ብዙ ዋጋ ብዙ ዋጋ ከፍለዋል። ብዙ መስዋዕት ከፍለዋል እና የእውነት ክብር ለእናቶች። እኛንም ደግሞ ልጅ አልወለድነው ደግሞ ለዛ ለእናትነት ጸጋ አብቅቶ ልጃችን እንኳን ለእናቶች ቀን አደረሳችሁ የሚልን ቀን ያምጣልን ነው የምለው እና የእውነት እናትነት በጣም ትልቅ ነው። በቃ የማይገኝ ስጦታ ነው እና የእውነት እናቴ እንኳን ለእናቶች ቀን በሰላም በፍቅር አደረሰሽ ነፍ አመት ኑሪልኝ ብያለሁ እናቴ ማለት ነው እና ያው ዛሬ ጨረቃዎቹና ቡቡዬ ለመለኛው ቻናል ከፍተውለታል ማለት ነው። ቻናልም እንደተከፈተለት ያው መለኛውን ለማሳበድ ነው ዛሬ ብሩክና ሀይሚ ተመካክረው እየመጡት ማለት ነው እና እሱም ያው ፍቅረኛ ማቾቹ የተመካከሩት ምክር ምን መሰላችሁ? ምንድነው ያው መለኛው ባይ ዘ ዌይ ታላቅ ወንድማቸው ነው ለነ ብሩክ ማለት የቤቱ የመጀመሪያ ልጅ ነው እና በጣም ይከበራል። በጣም ይፈራል። ኢቭን ሀብቲም ያከብረዋል ይፈራዋል። የሆነ መፍራት ስላችሁ በቃ የክብር መፍራት አለ አይደለ? ታላቅ ወንድማችሁ እንዴት ነው የምታከብሩት? ታውቃላችሁ ታላቅ እህቶቻችሁን እንደምታከብሩት የዛን ያህል ቦታ ይሰጣል እና ብሩክ ደግሞ በሁለቱም እየተቆነጠጠ እየተኮረኮመ ያደገ ልጅ ነው እና ለዛ ይፈራቸዋል። በጣም ነው የሚፈራቸው እና አሁንም ስቲል እንደ ልጅ ነው የሚያዩት። እንደ ልጅ በቃ ልጅ ነው ለነሱ አሁንም ልጅ ነው። በቃ ሁል ጊዜ አሁን ብሩክ በቃ ልጅ ነው እኮ ምናምን ነው የምትለው እናት የሁላችንም እናት ናት እና ያው ይህን ነገር አስበው የመጡበት ምክንያት ብሩክና ሀይሚ ያው መለኛው ቻናል ስለከፈተ በመለኛው ቻናል የተለጠፈው እና አንድም ሰርፕራይዝ ነው አንድም ፕራንክ ነው። ያው መለኛውን ለማስደንገጥ ማለት ነው እና የእውነት ግን መለኛው ብሩኬን መታው አልመታውም። ብሩክ ቶሎ ብሎ አመለጠ ማለት ነው። ያው ዋናው የሀሳቡ የፕራንኩ ሀሳብ ምንድነው? ብሩክ እንደሚጠጣ አድርግታ ነው ሀይሚ ለመለኛው የተናገረችው ማለት ነው። ብሩክ እንደሚያጠጣት እኔ ሳልፈቅድ በጣም አስገድዷት መጠጥ እንደሚያጠጣት እንደማይሰማት እንደሚያስቸግራት መጠጥ እንደሚወድ አይሰማኝም እና በጣም ከአቅሜ በላይ ሆኖብኝ ነው ለእናንተ የተናገርኩት እኔ ምንም ሊሰማኝ አልቻለም። አንተን ስለሚያከብርክና ስለሚወድቅ ይሰማካል። ለዛ ነው ዛሬ መጥቼ ላንተ የተናገርኩት። ይኸው ራሱ ትናንት አጠጥቶኝ ይኸው ሰቃሪ ጨጓሬን አሞኝ ነው እና አሁን ሐኪም ቤት መሄድ እፈልጋለሁ ብላ ነው ያወራችው ማለት ነው። እና መለኛው በጣም የተናደደው በጣም ገርሞታል። አንደኛ የማያውቀው ብሩክን ሲያውቀው እንደዚህ አይነት ነገር እንደሚያደርግ ነው የሚያውቀው። እንደማያደርግ ስላችሁ ጀስት ማለት ሁላችንም አሁን ለምሳሌ ቤተሰቦቻችን እንደዚህ አያደርግም ልጃችን አይተን የማናውቀውን ነገር ሲያወሩ ትደነግጣላችሁ። ሌላ የተደበቀ ማንነት ምናምን ካላቸው አይ ዶንት ኖ የምናውቀው ነገር የለም። ግን እናንተ የምታውቁት ምን የምትሉት ያ ነው። ግን መለኛውም እንዴ የት ነው እዚህ ቡታጅራ ከመጣ ነው የለመደው መጠጥ ወይስ አዲስ አበባ ከመጣ ነው ወይ ምናምን ይላታል። ኖ ኖ ኖ ቡታጅራ አይደለም አዲስ አበባ ነው የለመደው በጣም ነው የሚጠጣው ምናምን አለችና ተናገረችና በቃ በጣም ተናደደ። እንዴ እኔ በሌላ ሰው ማየውን ነገር በወንድሜ ላይ እንዴት እንደዚህ ነገር ያደርጋል ምናምን ብሎ ጀስት ማለት በጣም ተናዷል ከምላችሁ በላይ መለኛው ማለት በጣም ነው የተናደደው ማለት ነው። አስባችሁታል? መለኛው በጣም የዛን ያህል ተጫዋችና ሳቂታ ነው። ሲኮሳተር ደግሞ በጣም ከባድ ነው እና ተናነቁ በቃ ተያያዙና ያው ሀይሚና ብሩክ ሲመካከሩ ደውለሽ ትጠሪኛለሽ ወይ ምናምን የተባሉ ግን ያው እነሱም ጎበዝ አይደሉ አክቲንግ ብሩክ እልፍ ሲላይ እና እንዴ ሳልጠራው እዚህ መጣልኝ ምናምን ብሎ ከዛ ያው ሀይሚና ብሩክ ብሩኬም እንደ ሲሪየስ ሆኖ ነው ሀይሚን ሰላም ያላት ማለት ነው። እንደ ሲሪየስ ሆኖ መምሰል ከዛ ምነው በጊዜ ተነሳሽ ምናምን ሲላት ይኸው በቃ እንዳጠጣት ምናምን ነገር አብረው አምሽተው እንደዋሉ ነገር ምነው በጊዜ ተነሳሽ አተኝም እንዴ ምናምን ሲላት
እንደ አሞኝ ነው የተነሳሁት ትናንት እኮ ስታጠኝ የነበረው ምናምን ሲለው እና መጠጥ እኮ በጣም ቀላል ነገር ነው ምናምን አለ። እንዴት ቀላል ነገር ነው ትላለህ? መጠጥን የሚያህል ነገር ለሴት ልጅ አጠጥተህ ለዛው ብሎ የተናገረው ማለት ነው። እና በዚህ አጋጣሚ መለኛው ሀይሚን በጣም 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 እንደ ሌላ ሰው ሳይሆን እንደ እህቱ እንደ አብሯቸው እንዳደጉ ፋሚሊን በጣም ነው የተቀራረቡት ማለት ነው። እና ሀይሚ ለዛውም ትንሽ መለኛውን አሁን በቅርብ ትተዋወቀው በጣም ተፈራው ነበረ። ግን እሷ ለዛውም ከሀብት የበለጠ መለኛው እንደተመቻት በቃ በጣም ተጫዋች በቃ ቀልደኛ እንደሆነ ነው የተናገረችው በዛሬ ቪዲዮ ላይ ማለት ነው። እና ያው የሀይሚና የብሩክ አድናቂዎች መለኛውንም ሰብስክራይብ ማድረጋችሁን እንዳትረሱ። ወጣት ነው እናበረታተው። የብሩክና የሀይሚ ወዳጆች ደግሞ መለኛውን አታሳፍሩትም ብዬ አስባለሁ። እና ያን እንደዛ ብላው ብሩክ የመጣና ከዛ እንዲህ ሲላት መለኛው ግን በስማ ሰይፎ ነበረ እኮ ብሩኬ ማለት ነው። በጣም መቶት ነበረ ማለት እንዲህ ነው። እንዴት ብሩኬ ባታመልጥ ኖሮ የእውነት መቶት ነበረ ማለት ነው። ማለት በቃ የእውነት ሊመታው ነበር ማለት ቶሎ ሮጠ ብሩክ ማለት እንዲሽል ጃኬት ስለለበሰ ነው። ጃኬቱን ሲይዘው ቶሎ ብሎ አሁን ለምሳሌ እንዴት ነው ጃኬት ብዙ ጊዜ ጃኬት ስትለብሱ ጃኬቱ ሲያዝባችሁ ውልቅ ማድረግ ማምለጥ ትችላላችሁ ጃኬቱን። ቲሸርት ቢሆን ኖሮ ግን ብሩክ አልቆለን ነበረ ማለት ነው። ሀይሚ ደግሞ ወይ አትሮጪ ወይ ምናት ስም ብለሽ ቆመሽ ታያለሽ፣ ትስቃለሽ ማለት እንዴ ሳያገኘው አይቀርም መሰለኝ ፊቱን ትንሽ ጨቅ ሳያደርገው አይቀርም። እና ዝም ብላ አረ ፕራንክ ነው አረ ፕራንክ ነው ትላለች። ብሩክ እዛ ፈርጥጦ ደርሷል ማለት ነው። እና ኤኒዌይስ ያው ደስ ይላል ወንድምነታቸው እንትን ብለዋል የሆነ በቃ መዋደድነታቸው መከባበርነታቸውን አንድነታቸውን አሳይቷል ማለት ነው። ለምን እንደሆነ ታውቃላችሁ? በጣም በጣም መለኛው በጣም እንደሚያስብላቸው በቃ እስቲል አሁን ድረስ እንደ ልጅ እንደሚያዩ ነው የተረዳሁት ዛሬ በዛሬ ቪዲዮ ላይ እና ታላቅ ወንድም ማለት መከታ ነው። የሁሉም ወንድም መንገድ መከታ ነው። ታላቅ ወንድም ሲኖራችሁ ደግሞ አብሶ አባት ሳይኖራችሁ ደግሞ በቃ እንደ አባት ነው የምታዩት። እንደ አባት ስላችሁ በቃ አባት ነው። በቃ ያ ታላቅ ወንድም ለእናንተ ብዙ ኃላፊነት ወስዶ የሚያሳድጋችሁ ነው። በቃ መከታችሁ ነው፣ መከበሪያችሁ ነው፣ ጋሻችሁ ነው። እና እኔ ምንም አልልም ማለት ነው። እና ብሩኬ ያው መለኛውን ፕራንክ ቢያደርገው ግን በዛው አጋጣሚ ደግሞ ሰርፕራይዝ ነው ለመለኛው ቻናል ከፍተውለት ነው የሰጡት። እና መለኛው ያው ዛሬ ቻናል ተከፍቶልካል፣ በዚህ በቻናልክ ጥሩ ጥሩ ነገር ሰራበት ነው የምንለው። አንተም እንደ ብሩክና እንደ ሀይሚ ፕራንክ አድርገን የምንለው ሌላ ምንም አልልም። ከሙሽሪት ጋር ያው ባለፈው ሰርጉን አይታችኋል። ሰርጉን እንደበላን እንደጨፈርን እንደተወዛወዝን ያው ሀይሚና ብሩኬም ፏ ብትን እንዳሉ ማለት ነው። እና ግን ፕራንኩ ደስ ይል ነበረ። በአንድም ወቅት ወንድም አያችኋለ በቃ ሲናገሩ እንኳን በጣም ንዴቱን እንኳን በውስጥ ጠብቆ ምናምን ነው መለኛው ሲናገር የነበረው። እና በቃ ጥሪው ምናምን አለ እና በቃ ሊመታው ያለ መንገድ ምናምን በቃ ሊቆጥ ማለት በቃ በይዘቤ ወንድማችሁ ተበላሸ ሲባል ደስ አይለም ማንኛውም ሰው ጋር። ወይኔ እኮ እንደዚህ ነው ምናምን አስባችሁታል። አሁን ለምሳሌ ሀይሚም አሁን ብሩኬ እንደሚያደርግ ብላ ለመለኛው የምትናገር አይነት ሰው አለች ወይ በራሷ መንገድ ታስተካክላለች። ግን ጀስት ይሄ ፕራንክ ስለሆነ ነው። ግን ወንድሙ ምን ያህል እንደሚወደው ምን ያህል እንደሚከባበሩ ነው። ብሩክም በጣም እንደሚከባበሩ የታየበት ቪዲዮ ነው። እና በዚህ አጋጣሚ ደስ ይላል። ከመከባበርነታቸው የሆነ በቃ በጣም ስርዓት በስነ ስርዓት እንዳደጉ ያስታውቃል እነሱ ቤተሰብ ማለት ነው። እና ደስ ይላል እኔ ወድጄዋለሁ ማለት ነው። እና ያው ሀይሚሻም ከመለኛው ጋር ይሄን ያህል እንደዚህ ተግባብተሽ ራሱ በጨዋታ ፕራንክ ደረጃ እንኳን ስለደረስሽ ደስ ይላል ማለት ነው። አስባችኋል? ስለተዋደዱን ኢቭን ስልኩ እንኳን ተቀያይረው የሚደዋወሉት እንደዚህ ጠርታው እንደዚህ ነው ጀስት ያለውን ነገር እንኳን መተራረም ማለት በጣም ደስ ይላል። የሰጧት ቦታ በጣም ጥሩ ቦታ ነው ለሀይሚ ማለት ነው። እና ያው ያብዛ ነው ይሄ ደስ የሚል ነገር ነው። በዚህ በፍቅረኛ ማቾች እያላችሁ እንደዚህ መወደድ ቤተሰብ ሲወዳችሁ ደስ ይላል፣ ሲመርጥላችሁ ደስ ይላል። እና ያው ነው የምንለው ጨረቃዬም ብሩክዬም ያው ደስ ብሎናል ማለት ነው። እና ግን ፕራንኩ ደስ የሚልም ቢሆን ግን ያው ብሩኬ ትንሽ ስለተመታ ስለወረጠ አሳዝኖኛል ማለት ነው። እና እኔ ግልትት ልበልልህ ማለት ነው። ሀይሚ አረ ፕራንክ ነው ብላ ፕራንክ ሆኖ ራሱ በጣም ተናድ ፊቱ ራሱ ከብሩኬ ራሱ ይቀላል። ፊልም ነው የመሰለው። በቃ ፊልም ታውቃላችሁ? ፊልም በቃ ፊልም መሰለ። በቃ በጣም ተናዷል። ኮስታራ ነው በቃ
ከባድ ነው ማለት ነው። እሙሽን ነው ደግሞ የሚመስለው መለኛው ማለት ነው። እና መለኛው ግን ትክክለኛ ስሙ ነው። እና የመለኛውን ቻናል ካላገኛችሁት በብሩክና በሀይሚ ስር ተለቋል። እየገባችሁ ሰብስክራይብ ማድረጋችሁን እንዳትረሱ። ሰብስክራይብ አድርጓቸው ሀይሚና ቡቡን የምትወዱ ሰዎች ማለት ነው። እና ያው መለኛው እና ደስ ብሎኛል። ያው በጣም ፕራንኩ ደስ ይላል ማለት ነው። እና ያው ወንድምነትን ለመፈተን ወንዶች ለእናንተ አሁን እኔ ምን አገባኝ እሱ 18 ዓመት ነው ትልቅ ሰው ነው ምናምን እንኳን አላለም ማለት ነው። ግን ጀስት በቃ ያላቸው መከባበር መቻቻል ደስ ይላል፣ በጣም ደስ ይላል። እና ያ ነገራቸው ተመችቶኛል፣ እኔ ወድጄዋለሁ።